ስለ ፍቅር በተወራ ቁጥር የሚጠቀስ የፍቅር ታሪክ ነው የጆሴፊንና የናፖሊዮን ቦናፓርት ፍቅር። ስለነሱ የጻፉ ጸሐፊዎች ብዙ ተመሳሳይ ባህሪያት እንዳሏቸው ይናገራሉ። ሁለቱም በተወለዱበት አነስተኛ ወደብና በፈረንሳይ መሃል በባላባትነትና በአብዮት መሃል አጣብቅኝ ውስጥ ነበሩ። ሁለቱንም ከፍተኛ ምኞትና ፍላጎት የሚጋልባቸው ነበሩ። ባሪያ አሳዳሪ ከሆነ የማርቲኒክ ባላባት ቤተሰብ የምትወለደው ሮዝ ታቸር ዴ ላ ፓጀሪ እና ናፖሊዮን ቦናፓርት የአውሮፓ አቆጣጠር በ1795 ነበር የተገናኙት። በቀደመው የፈረንሳይ የሽብር ጊዜ በሚባለው ጊዜ ባለቤቷ ግለቲ በሚባለው አንገት መበጠሻ የቅጣት መሳሪያ ተገድሎባት እሷም ታስራ ነበር። ናፖሊዮን ሲያገኛት ከባላባትነት ወደ አብዮታዊነት ተቀይሮ በጊዜው ፈረንሳይን ይመራ የነበረው የባራስ ቅምጥ ነበረች። ሮዝና ናፖሊዮን ፍቅር ጀመሩ። እሷ ከረጅም ጊዜ አታካችና ማስደሰት ትዳርና ከተለያዩ ግንኙነቶች በኋላ ስላገኘችው ነገሩን ቀለል አድርጋ በደርበቡ ነበር የያዘችው። ናፖሊዮን ግን እጅግ በጣም እፋል። የቀድሞ ፍቅረኞቿ ይጠሯት በነበረው ስሟ ሮዝ ብሎ መጥራት እንኳን ባለመፈለጉ ከስሟ ሁለተኛ ቅጥያ ጆሴፍ የሚለውን በመውሰድ ጆሴፊን እያለ ነበር የሚጠራል። እንደ አውሮፓ አቆጣጠር በጃንዋሪ 1796 ናፖሊዮን ለጋብቻ ጠየቃት። ማርች 9 1796 ዓ.ም ተጋቡ። ጆሴፊን የተወለደችው በ1763 ዓ.ም ነበር። ናፖሊዮንን ስታገባ የ33 ዓመት ሴት ነበረች። እሱም በ6 ዓመት በልጠው ነበር። የጋብቻዋ ሰርተፍኬት ላይ ግን በጁን 23 1767 ተወለደች ተብሎ እንዲጻፍ አደረገች። ናፖሊዮንና ጆሴፊን ሲጋቡ የቀድሞ ወዳጇ ባራስ ተገኝቷል። እንደውም እማኝ ሆኖ የጋብቻው ሰርተፍኬት ላይ ፈርሟል። ከዚህ የጥድፊያ ጋብቻ በኋላ ናፖሊዮን ጥቂት ቀናት ቆይቶ ነበር ኢጣሊያ ወደሚገኘው እዙ ሄደው። እንደሄደም ድል በድል ላይ ይቀናው ነበር። ለባለቤቱም እጅግ ስሜታዊ የሆኑ ደብዳቤዎች ይልክ ነበር። እሱ እንደዚያ እፍ ብሎላት እሷ ስትሄም የነበረችበት ጊዜ የሕልሙ ጣዖት የሆነችበት የፍታ ጊዜ አለፈ። ናፖሊዮን ሲባንን እንደ ማንኛውም ቆንጆ ሴት እናም የማትታመን ሴት ሆኖ አገኛት። ከዛም ናፖሊዮን ያለምንም ድብብቆሽ ሌሎች ሴቶች ይቀያየር ጀመረ። ያን ጊዜ ጆሴፊን በቅናት መንገብገብ ጀመረች። ለአውሮፓ አቆጣጠር በ1798 ቦናፓርት በግብጽ ዘመቻ ላይ ያለ ለታላቅ ወንድሙ ጆሴፍ በላከው ደብዳቤ በትዳሩ ሁኔታ ደስተኛ አለመሆኑን ገልጾለት ነበር። ናፖሊዮን ጆሴፊን ወዳለችበት ወደ ፓሪስ መጣ። የተገመተው ይፋታሉ ተብሎ ነበር። ነገር ግን የሁለቱም የጋራ ከፍተኛ ምኞት ገጠመ። በ1799 ዓ.ም ለሱ ከፍተኛ ስልጣን ያመጣለት የዲዝዊት ብሩሜር መፈንቅለ መንግሥት ተደረገ። ለዚህ መፈንቅለ መንግሥት ጆሴፊን ዋና መሳሪያ ነበረች። ከዚህ በኋላ እሷን እንደ ጠቃሚ የፖለቲካ አጣማጅ ብቻ ሳይሆን እንደ መልካም ገድና የድሉ ኮከብ ያያት ጀመር። በ1804 ዓ.ም የንጉሠ ነገሥት ዘውድ ሲጭን ብዙ የፈረንሳይ ንግሥቶች ያላገኙትን በግርማዊት እቴጌነት ማዕረግ ዘውድ እንድትጭን አደረገ። ጆሴፊንና ናፖሊዮን ትዳር ዓለማቸው ግን ሰላምና ደስታ የሰፈነበት አልሆነም። በአንድ አልጋ ላይ መተኛት አቆሙ። በመጨረሻም ተፋቱ። እንደ ብዙ እውነተኛ የፍቅር ታሪኮች የእነሱን ፍቅር ደስ የሚል ፍጻሜ ሳይኖረው ቀረ። ናፖሊዮን ይላሉ ጸሐፊዎች፣ ናፖሊዮን በሴንት ሄሌና ደሴት በሞት አልጋው ላይ ሳለ ነፍሱ ከማለፏ በፊት የተናገራት የመጨረሻ ቃል ጆሴፊን ነበረች። ነመኪቲፓ አትተይኝ ወይም ጥለሽኛ አትሂጂ እያለ ፈረንሳዩ ጃክ ብሬል የተጫወተውን ዜማ ሮድ ማክሩን የተሰኘ አሜሪካዊ ሙዚቀኛ ደግሞ ዶንት ጎ አዌይ እያለ ይጫወቷል። ሁለቱንም አስተጻምረን እናስደምጣችሁ። Ne me quitte pas, il faut oublier tout. የጸሐፍት ቀጠሮ የተሰኘውን የጃርሶ ሞት ባይኖር ክሪዌልን አጭር ተረክ አበበ ባልቻ ሲያነበው እናድምጥ። የጸሐፍት ቀጠሮ ከጃርሶ ሞት ባይኖር
ኪሩቤል የሮማ ከተማን የታሪክ ቅርስና ወመዛክርት እንደ ጎብኚዎች ሁሉ እየተዘዋወርኩኝ ከመጎብኘት ይልቅ ከአንዲት ደመቅ ያለች ቡና ቤት ገብቼ መቆዘምን እመርጣለሁ ብላት ፑልሚና በሐሳቤ ተስማማች። የማየው ሁሉ አልጠገብ አልበቃህ ብሎኝ አይናዋጁ እንዳዋለለኝ ቪያ ዳኑሲው ከተሰኘ መንገድ ማለቂያ በከበደ የከፋይ መጋረጃ የተከለለው በር ከወደ ውስጥ የሚሰማውን ልብ የሚበረብር የዘላኖች የቡኤም እንጉርጉሮ ሙዚቃ ቢያሰማ ጸሐፍት የሚያዘወትሩበት ቡና ቤት ነው አለች። አስተናጋጅዬ ፑልሚና እግዚአብሔር ይስጥሽ አልኋት። ወደ አመሻሽ ግድም ነበርና የሽቱ አይነት ተቀባብተው ሽር የሚሉት ፍቅረኞች ጠረን ከቡናው ከቤንዚሉ ከፈላው ወተትና ከአዲስ ጨርቃ ጨርቅ ንዑድ ጋር ተቀይጦ ልዩ የፈንጠዝያና አዋጅ ፈጥረዋል። የበጋው ዋዒ ብረቱን ቀለሙን ሁሉ ስለሚተኩሰው የአውሮፓ ወበቅ ልዩ ጠረን ነው ያለው። ፑልሚና ማለት ስሟን በአካሏ ላይ ለበሰች ካለ ሳቅ ንግግር የማትችል የክልስ ክልስ ሮማዊ ኢትዮጵያዊት ነች። ለትምህርት ቤት ያስተዳዳሪ እንኳን እንዳላስታውቅ ፋታ አልሰጠንም። በሐኪም ጓደኛው የአስቸኳይ እርዳታ የሚል የውሸት ደብዳቤ አስጽፎ በሳምንት ውስጥ ነው ከአዲስ አበባ ያስወጣል። እንኳን የእርስ በርስ ጦርነት ጀምሮ እንደውም ደመፍሉ ሕዝብ ነው በቶሎ ነፍሳችሁን አትርፉ አለ። እሱ አስመራ ተወልዶ ነው ያደገው። በኋላ ወለጋ ሆቴል ከፍቶ ሲኖር እናቴን አግኝቶ ነው እኛን የወለደን አለችና እንደ ማደጎ ልጅ ሁሉ በብቸኝነት ግራ ቀኝ ተመለካከተች። ስለ ሕይወት ታሪኳ ባጭር መንገሯ ነው። ለምን ያህል ጊዜ ለመቆየት ታስባለህ ሮማ አለች። እኔ እንጃ፣ እንደ ዘመዶቼ ሁኔታ ነው የሚወሰነው። ወደ ለመሄድ እያሰብኩ ነው ለአንድ ወር ያህል እና የሚሉትን ማዳመጥ አለብኝ። በነገራችን ላይ እህቶቼን እንዴት ነው የተዋወቅሻቸው አልኋት። በእህቶቼ ያወቅኳት እህቴ ስለሆነች ኤሚን፣ እህቴን ኤሚ ነው የምትላት። ኤሚን ከሱቃችን የሹራብ ክር ለመግዛት መጥታ ነው የተዋወቅኳት። ወዲያው ወዳጅ ሆነን። ከዚያ አክስታችሁን በሷ በኩል ተዋወቅኳቸው። ጠዋት ማታ ያንተን ስም ሲነሳ ይህንን ፍጡር መቼውን ማየው እያልኩኝ እመኝ ነበር። ልክ እንደ አንድ የቅርብ ዘመድ ያህል ነው ያስተዋወቁኝ። ምንድን ነው የምትጽፈው? ጸሐፊ ነህ አለች። ድሮ የአማርኛ መጽሐፍ ትወድ ነበር ስትል አከለች። ፍቅር እስከ መቃብርን፣ የሚያቃጥል ፍቅርን አንብቤያለሁ እና ሌሎችም ረሳኋቸው። ለጥያቄዋ መልስ መስጠት ተገቢ እንደሆን ተረድቼ የማያገባኝ ጉዳይ ውስጥ እየገባው የሰውን ሕይወት መመርመር ሳላውቀው ሙያዬ ሆኖ አገኘሁት። ስለ እሱ ነው የምጽፈው ብላት ከልቧ ሳቀች። ምን ነው ምን አሳቀሽ አልኋት። አይ ምንም፣ የምታሾፍብኝ መስሎኝ አለች። አይ ኧረ እያሾፍብሽ አይደለም። እንዲያውም አንዲት ዌይ የምትባል ቻይና ጸሐፊ የጸሐፊነት ሙያ የሰው የግል ሕይወት ውስጥ እጅ የማስገባትን የሚያስገድድ ጣጣ ያለው ነገር ነው ብላኛለች አልኋት። ፈገግ አለች። የሮማ ከተማ እንዳማረባት ትዘልቅ ይሆን ወይስ የምዕራብ ከተሞች ሁሉ እንደሆኑት የፕላስቲክና የመስታወት ፀሐይ አሻንጉሊት ከተማ ያስመስሏት ይሆን የሚል ሐሳብ ድንገት ከአንጎሌ ታሰበኝ። ወዴት ሄድክ ድንገት በሐሳብ ጥለኸኝ አለች ፑልሚና። አይ የደራሲ ነገር አያስቡት ሐሳብ ካለቦታው ከጭንቅላቴ ገብቶ ነው አልኳት። አያስቡ ሐሳብ ምን ማለት ነው? ምን የመሰለ ነገር ነው አያስቡ ሐሳብ ስትል ራሷን አነጋገረች። ወደ ደማቁ ቡና ቤት እየጠቆመች ታዲያ እንግዲህ ገብተን እንያ ማየት ትፈልጋለህ ይመስለኛል። ይህም ቤት ብዙ ጸሐፊዎች ይመጡበታል። አጎቴ መጽሐፍ ማንበብ ይወዳል። እሱ ነው የነገረኝ ድሮ አለች። ከቡና ቤቱም ጥሪ ይልቅ የፑልሚና ግብዣ ስለማረከኝ በደስታ እርምጃችንን ፈጠን ቀልጠፍ አድርገን ጨመት ያሉ ባርኔጣ የደፉ ወንዶችና አንዲት ጋያ የሚያጤሱ ጠርቡሽ ኮፍያ የደፉ ሴት ከወደ ጥግ የጋለ ውይይት ከሚያደርጉበት ክፍል ገባል። የፍቅረኛዋን አንገት አጥብቃ ያቀፈች ልጃገረድ ልክ ከክፍሉ ስንገባ በጆሮ አንዳች ነገር አንሾካሸኮችለት።
ከወደ ጣሪያው ጥግ የሚፈልቀው የዘላኖቹ ጂፕሲዎች ሙዚቃ እንጉርጉሮ ገና ድሮ ከንፈሬን አስመጥጦኛል። ያዘዝነውን ቡና በወተት አረፋ እያጠነፈፍኩኝ የቤቱን የግድግዳ ስዕሎች ሳደንቅ ጋያ ፒፓ የሚያጨሱት ሴት ፊት ለፊታችን እንደ ጎተራ መጥተው ክምር በማለት በጣሊያኖች ግድ የለሽ አነጋገር ጮክ ብለው ለአንዲት ደቂቃ እንኳን አልተጠራጠርኩም ከጥንቲቷ ኢትዮጵያ እንደሆናችሁ እንተዋወቅ፣ ሆርኔላ አሰኛለሁ። በሀገራችሁ ባህልና ታሪክ ጽኑ ፍቅር ተተብትቤ የምሰቃይ ምስኪን ጸሐፊ ነኝ በማለት በመማጸን አስተያየት ሁለታችንን ተመለካከቱና ለጥቂት ደቂቃ አብሬያችሁ መቀመጥ እችል ይሆን ሲሉ አከሉበት። ፑልሚና ቀልጠፍ ብላ ወንበር ስትስብላቸው እኔም በድንጋጤ እንደፈዘዝኩኝ እጄን በአዎንታ ዘረጋው። በዝግታ ቁጭ አሉና አይናችንን እያፈራረቁ መመልከት ጀመሩ። ከሁሉ የሚያስደንቅ ነገር እንዴት አይኖቻችሁ የተለዩ መሆናቸው ነው። ስለዚህ ምስጢር ብቻ በመመርመር የአንድን ሰው ዕድሜ ያህል ማሳለፍ ይቻላል በማለት የጋያ ጢሳቸው ቡልቅ አደረጉ። ፑልሚና እንዳልደናገጥ በዓይኖቿ ልታረጋጋኝ ሞከረች። አዎን፣ ጸሐፊ ደራሲ ነኝ። የሚያስደንቅ ነገር ላለፉት 5 ወራት ሌት ተቀን የምለፋበት ቅጽ ጽሑፍ ታሪክ የተመሠረተው የሙሶሎኒ ፋሺስት ጦር ሀገራችሁን በወረረበት ወቅት ዘምቶ ስለነበረ አንድ የጦር መኮንንና ስለ አንዲት ሀበሻ ፍቅረኛው ገድል ነው። ጢሱ ቡልቅ። አሁን ከቫቲካኑ ቤተ መጻሕፍት ያገላበጥኩት ሰነድ ይህ ነው ተብሎ ሊቆጠር አይችልም። የወይዘሮ አነጋገር አዝማሚያው እረፍትና ፋታ እንደሌለው ተገንዝቤ በድፍረት በማቋረጥ እኔም ደራሲ ነኝ ስል ከፍ ባለ ድምፅ ጮኩኝ። መላው ቤት በጥራት እንዲሰማ የፈለጉ ያህል ቁና ጆሮአቸውን በመዳፋቸው ደግፈው ምን አልከኝ የኔ ወንድም ሲሉ በቃል አጋኖ ጮኹ። እኔም ደራሲ ነኝ ስል ቃላቱን እየጠረጠርኩኝ ነገርኋቸው። መዳፋቸውን በአንክሮ በኃይል ቢጠፉት ያነፈሰው ወናፍ አየር ከጠረጴዛው ላይ የነበረውን የምግብ የመጠጥ ዝርዝር ክርታስ ቢል አድርጎ አሽቀነጠረው። ማማሚያ ይሄ ቢሮ ተአምሩ ማለቂያ የለውም ሲሉ ጮኹ። ከመላው ቫቲካን ፈልጌ ያጣሁትን የወርቅ ማዕድን ሰተት አድርጎ ከመውልበት ቡና ቤት ድረስ አመጣልኝ ሲሉ አዳነቁ። ስለምንድን ነው የምጽፈው የኔ ጉብል? እስቲ በላጫውተኝ ሲሉ የቡናና የትንባሆ ትንፋሻቸውን ፊቴን አለበሱኝ። በቶሎ ባብራራና ብገላገል እንደሚበጀኝ ተገንዝቤ አሁን ስለ 3 ኢጣሊያን ሶሻሊስት የነበሩ አርበኞች ታሪክ ነው የምጽፈው። ከኢትዮጵያኖቹ ጎን ተሰልፈው ስለተጋደሉ ጴጥሮስ፣ ጳውሎስ፣ ዮሐንስ ይባላሉ ስል በፍንቁል ስሜት የፑልሚናን ጭን እየጎነታተሉ ትሰሚያለሽ ይህንን ጉድ? ማዕድን ቁፈራ በየደኑ የሚራወጠው ቆፋሪ ቤቱ ድረስ የወርቅ ቡችላ ራሱ በነፋስ ተንከባሎ ሲመጣ ቢሉ ከወደ ጥግ ጭንቅላታቸውን ገጥመው የሚነታረኩትን ጓደኞቻቸውን መመልከት ሲጀምሩ ከዚህ የባሰ አጀባ ውስጥ እንደሚጠልቁ ተገንዝቤ ብድግ በማለት አሁን ጉዳይ ስላለብን መሄዳችን ነው፣ ከፈለጉ ግን በሌላ ቀን ተገናኝተን መወያየት እንችላለን አልኋቸው። አይኖቻቸው ጉንጮቻቸው ላይ ያርፉ ያህል ተጎልጉሎ መቼ ሆነ ታዲያ ሲሉ ጮኹ። እርሶም ባመቸዎት ቀን እኔ ነፃ ጉብኝት ላይ ነው ያለሁት፣ እንግዳ ነኝ። አድራሻውን በእርሷ እህቴ በፑልሚና በኩል እንለዋወጥና መተን እንጎበኘታለን አልኋቸው። በዚሁ ጉዳያችን ታሰረ። ቀጠሮ ጉዳያችን ተወሰነ። እንደ ናፋቂ አክስት አገላብጠው ስበውን የቡናውን ሂሳብ ደሳቸው እንዲቀር አግደርድረውን ቤቱን ለቀን ስንወጣ ለጓደኞቻቸው በጉልህ ድምፃቸው ማዳነቃቸውን ቀጠሉ። ለቀቅን። ኡና ሚራኮሌ ታምር እኮ ነው ባካችሁ፣ የማይታመን ጉድ ነው ሲሉ ይሰማናል። በሦስተኛው ቀን ምሽት ካስተነጋጄ ከፑልሚና ጋር በተነጋገሩት ቀጠሮ መሠረት በሰዓቱ ደረስን። የቤታቸውን ደውል ስንጫን ከሌለበሱ ቀሰስተኛ ባልቴት በሩን በስንጥቁ በጥቂቱ ከፍተው በቀዘዘ የሐዘን ድምፅ የሥራ ባልደረቦቿ መሆናችሁ ነው መሰለኝ፣ ብዙ የአፍሪካ ወዳጆች እንደነበሯት እናውቅ ነበረ። መቼ የሰማችሁ ሐዘኑን ለመሆኑ? ቅዱስ ፍራንቼስኮ ካጠገቧ ሳይለይ ከራስጌዋ ሆኖ ነው የሸኛት።
በእንቅልፍ ልቧ እንዳለች ነው ያረፈችው ቢሉን የምንነጋገረው የምንለው ጠፍቶን አፋችን እንደተለጎመ በጸጥታ አፈግፍገን ወደ ቤት ተመለስን። ሳይጨርሱት የሄዱትን ተረክ መዳድርሰውት ይሆን የሚል አጉል የጻፊ ሐሳብ ከአእምሮ የተሰነቀረብኝ። L'amore resta un mistero che non si svelerà mai.